Hello Addis Ababa yeah para papa hello ጀምሯል እንዴ ነገር ምንም እንደምታቸው hello fin ጤና ይስጥልን የተከበራችሁ ተመልካቾቻችን ከዘና ዜና ጋር ምናለ ያርጋል ነኝ ወይኔ ያረስሜን አልተበለው አለባበሴ እንዴ ነው እንቀጥላለን አስተውሎ የሚራመድ ብዙ ርቀት ይጓዛል ሲል የአዲስ አበባ ባቡር ተናገረ አሪፍ አይቸኩልም ያለው ባቡሩ በቅርብ ጊዜ ስራ የጀመረ በእድሜ ወጣት ቢሆንም እርጋታው ግን የትልቅ ሰው ነው በዚህም ሚስቱን በባቡር አሳፍሮ የሚጓዝ አዲስ ሙሽራም ይዟት በረረ ሳይሆን ይዟት ቀሳለ ይዘፈንለታል ይዟት ቀሳለ ይዟት ተመልሰናል ሁለት ስራ የመስራት ባህላችን ሊጎለብት ይገባል ሲሉ ሞተር ሳይክላቸውን በመጠቀም ዴሊቨሪ የሚሰሩ ትራፊኮች ተናገሩ ዱለት ጥብስ ተፈርሾ ጥብስ ቡላ አሁን በታዘዘው ዱለት እነዚህን የመሳሰሉ ምግቦች በማመላለስ የተሻለ ገቢ እያገኙ መሆኑን የተናገሩት ትራፊኮች ለደሞዝ ጭማሪ በየቢሮ ከመመላለስ ወጥ ጭማሪ በየቤቱ ማመላለስ የተሻለ ገቢ ያስገኛል ብለዋል ተጨማሪ እንጀራ አለ የለንም ባለው አብቃቁ በመድናችን አዲስ አበባ የኤሌክትሪክ መኪና በብዛት እየተስተዋለ ነው የኤሌክትሪክ መኪና ዘመናዊና ምቹ እንደሆነ የሚታወቅ ቢሆንም ለአዲስ አበባ ጎዳናዎች የሚያስፈልገው የኤሌክትሪክ መኪና ሳይሆን በጋ መኪና ክረምት መርከብ የሚሆን መኪና አይ ይሄዳል ነው ዘርልኝ ኢትዮጵያ ውስጥ ይሆናሉ ተብለው የማይታሰቡ ሁነቶች እየሆኑ ነው ኢትዮጵያ ለሱዳን 15 ሚሊዮን ዶላር አበደረች የ76 ዓመት አሮጊት ልጅ ወለዱ ያሬድ ነጉም አልበሙን አወጣ ሚሊዮን ነበር የጠበቁት እነዚህና መሰል ሁነቶች እየተከሰቱ ነው ቀጣይ ደግሞ ምን ልንሆን ነው ሰላም እስካሁን መቼም ሰብስክራይብ ካላረጋችሁ ተጋደልን እንጨርሳለን ይሄ እውነት ፋክት ነው እንጨርሳለን ቶሎ በለው ቶሎ እኔ እዚሁ ጠብቃችኋለሁ ምን ሜጃ አለኝ ሰብስክራይብ ቶሎ በል ወደዛም ብቻ ተመልሰን መተናል ከጊዜ ወደ ጊዜ የመሬት ዋጋ እየጨመረ በመምጣቱ በቁማችን መሬት ያልገዛን ግለሰቦች ስንሞት እንገዛለን አፈር ስንበላ ኖረን አፈር ማግኘት ናፍቆናል ያሉ አቅመ ደካሞችም በህይወት እያለን ገንዘባችንን በመቅበር የተሻለ ጉድጓድ ውስጥ ለመቀበር አስበናል ብለዋል ይህንም ለማሳካት በማሰብ ገንዘባቸውን በአዋጭ እየቆጠቡ ያሉ ሲኖሩ ሙሉ ክፍያ የከፈለም ቅድሚያ ይሰጠዋል በአፍ መፍቻ ቋንቋ ተዘዋውሮ መስራት አስቸጋሪ በመሆኑ የወፍ ቋንቋ የሥራ ቋንቋ ሊሆን ነው የወፍ ቋንቋ እንደ ሌሎች ቋንቋዎች ፊደል ተቀርጾለት ወደ ሥራ ቢገባ በማንነት ላይ የሚደርስ ጥቃት ወፍ በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጡን በኩኩሉ ዩኒቨርሲቲ የቺክን ላንጉዌጅ ዲፓርትመንት ተባባሪ ፕሮፌሰር ክንፈ አግኝተናቸዋል ክንፈ አለሙ በጣም ታዋቂ ፕሮፌሰር ናቸው ስለመጡ እናመሰግናለን ተመልሰን መጣና እስቲ በስካይፕ እናገኛቸዋለን በኩኩሉ ዩኒቨርሲቲ የቺክን ላንጉዌጅ ዲፓርትመንት አሶሺየትድ ፕሮፌሰር አግኝተናቸዋል ይመስለኛል እስቲ እንደምን ዋሉ ፕሮፌሰር
ይሰማቸው ይሆን? እንደምን ዋሉ ፕሮፌሰር? እንደምን አመሹ? ይሰማል ፕሮፌሰር? መጣችሁ? ሀሳብ እየለቀምኩ። ሰላም ኖት? እንዴት ኖት? ሰላም ነው? ሰላም ነኝ እንደ ነጭ እርግብ። ጥሩ። የመጀመሪያ ጥያቄ የሚሆነው ምንድነው የወፍ ቋንቋ የሚባል ነገር አለ ወይ? አለ። የወፍ ቋንቋስ ምንድነው? አለ። የወፍ ቋንቋ ይሄ ሰዎች እንደሚያላግጡበት አይነት አይደለም። የወፍ ቋንቋ ይሄ ምግልግልል ዝልብግልል ምናምን አይነት ተራ ቋንቋ አይደለም። የወፍ ቋንቋ የራሱ የሆነ ቋቋቅ አለው። ማንም የተነሳ ቋቋቅ ቢል መስሚያችን ኩክ ነው። ለብዙ ዓመታት ይሄ ቋንቋ ወደፊት እንዳይራመድ ብዙ አይነት ሲላዎች ነበሩበት። የመጀመሪያው ስራችን የነበረው እነዚህን ሲላዎች ለይተው አንድ ባንድ ቋቋቋቋቋቋቋቋ በማድረግ የልየታ ስራ ላይ የሰራ ነው። እርምጃችን ጥሩ ነው። ጥሩ እየጫርን ነው። ጥሩ። አሁን ግን የሰማሁት ቋንቋ የወፍ ቋንቋ አይመስለኝም። የሰማሁት የዶሮ ቋንቋ ነው። እኔ ደግሞ እየጠየቅኩት ያለሁት ስለ ወፍ ቋንቋ ነው። አሁን እየሰማሁት ያለሁት የዶሮ ቋንቋ መሰለኝ። ልክ ነኝ? እና ዶሮ ምን አውሬ ነች? ዶሮም እኮ ወፍ ነች። ዶሮም እኮ ምን ስለማትበር ነው? ስለማትንቀሸቀሽ ነው? እዩኝ ወጣ ወጣ ስለማትል ነው? ወፎች አየሩን በመያዛቸው ምክንያት ቋንቋው የራሳቸው የሆነ፣ ዶሮች አንገታቸውን ደፍተው ኖረዋል። የራሳቸው ነው ቋንቋው። የዶሮን ቋንቋን ደግሞ የወፍ ለማድረግ ማሰብ መሞከር አይሳካም። ወፍ የለም እኮ እያልኩ ነው። ወፍ አየር በመያዙ ዶሮዎች ፈዘዙ ምንለው እኛ ይሄን ነው። ፍልስፍናው ይሄ ነው። ሲጀመር ወፍ ምን የትኛው ቋንቋ ነው ይሄ? ምን ጠዋት መተው 11 ሰዓት ሌሊት ፂው 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 የሚሉት እሱ ቋንቋ ሊሆን አይችልም። ይሄ ከዛ እሷን ተናግረው በቃ ሌሊት ሲበሩ እስከ ጠዋት ሲበሩ የተሰጣ ሽሮ ሲለቅሙ ነው የሚውሉት። የትኛው ቋንቋቸው ነው? ዶሮን ተመልከት እስቲ። ዶሮ ከጠዋቱ 12 ሰዓት ጀምሮ የሰውን ልጅ በቋንቋ አንቅታ እየዞረች እየተሽከረከረች እየሰማች ሲሏት እሺ እያለች ተመልከት። ይሄንን ሁሉ እያደረገች ሪስፔክት አልሰጠናት። ሪስፔክት ያስፈልጋል። ሪስፔክት በየቀኑ ለምትቀሰቅሰን ዶሮ ነው የምልህ። ሪስፔክት በየቀኑ እንቁላሏን እየጣለች እኛን ለምትመግብ ዶሮ። ሪስፔክት በየምሽቱ መሽቷል ብላ መረጃ ለምትሰጠን ዶሮ ሪስፔክት ያስፈልጋል። የትኛውን ወፍ የትኛውን እንቁላል ስትሰጠን ነው? የትኛውን? እና ምልል ነው ዶሮም ወፍ ነች። የወፍ ቋንቋ ይባላልም። የወፍ ቋንቋ የዶሮ ቋንቋ ነው ልል ነው። ይህንን ቋንቋስ እንዴት መልመድ እንችላለን? ደወለች ነው አንድ ታስቀምጠኝ። ሄሎ ወይ ፍቅር አለው ኧረ እባክሽ መቼ መጣሁ? ችግር የለም መጣሁ። እውቀት መጣሁ። እሺ ልጆቹ እያስቸገሩ እንድነቁርላት ፈልጋለሁ። ምን ነበረ ጥያቄው? አይ ይሄ የወፍ ቋንቋ የዶሮ ቋንቋ ለማለት ነው። እንዴት መልመድ እንችላለን ለማለት ነው። በመጀመሪያ ቋንቋውን ለመልመድ የሚያስፈልገው ቆሎ ነው። ቆሎ አለ አጠገብህ? የለም። ስንዴ? የለም። ያው ገብስስ? የለም። ያው አሹቅ ታውቃለህ? አላውቅም። ሰነፍ? አላውቅም። ሰነፍ ነህ ነው የምልህ። አንተ ሰነፍ ነህ። ሰነፍ ጋዜጠኛ። ምን አደረኩ? እንዴት እነዚህን የዶሮ የምናማልልባቸው ግብአቶችን ትተህ ቋንቋውን ለመልመድ ታስባለህ?
ዝም ብለህ ዶሮን እኮ አሁን ነይ ኩልኩልኩል በማለት እኮ ማማለል አይቻልም እኮ። ካመለልካት አትበላትም። ካልበላሃት ደግሞ ቋንቋው ሊዋሃድ አይችልም ነው ፖይንቱ። አየህ ሲጀመር ሰውና ዶሮ አንድ ነው። እንዴት? አንበርም፣ እናሽካካለን፣ ሁለታችንም ጭር ይልብናል። አየህ ስለዚህ በዶሮና በሰው መካከል ያለውን ኢንቲሜሲ ስንፈጥረው ነው ቋንቋው ሊዋሃደን የሚችለው እንጂ ዝም ብሎ የሚመጣ ነገር አይደለም ነው። ስለዚህ የወፍ ቋንቋ ለመልመድ መጀመሪያ ዶሮ መብላት መጀመር አለብን ነው የሚሉት። ሽንኩርት በትክክል። በጣም አመሰግናለሁ ፕሮፌሰር፣ እዚህ ድረስ መጥተው ማብራሪያ ስለሰጡን። በኩኩሉ ዩኒቨርሲቲ የቺክን ኤንድ አሶሲኤትድ ላንጉዌጅ አሶሲኤትድ ፕሮፌሰር ነት። አመሰግናለሁ በጣም ይሰማል ፕሮፌሰር? አመሰግናለሁ በጣም ፕሮፌሰር። ይሰማል። መልካም ቀን። መልካም ቀን ይሁንልዎት። ተመልሰን መተናል። ዘና ዜና ይቀጥላል። ለሰዓቱ የስፖርት ዘገባ ደግሞ ምን አለ ስቱዲዮ እየጠበቃችሁ ነው። እንደምን ዋልክ? ምን አለ? አለን ሰላም ነው አለን። ምን ይዛል? አይ ምንም አልያዝኩም። እንዴት ምንም አልያዝኩም ማለት? ምንም እና ልፈትሽ አውቄ ነው። ተመልካቾቻችን ከሰዓቱ የዘና ስፖርት ጋር ቀለደ ሞታል። ወረኛ ስፖርት ከምታነብ ስፖርት ብትሰራ ይሻላል። ቀጫጫ። አይ ሌላ ወሬ አያስፈልግም እባክህ። ተመልሰናል። ወደ ቀዳሚ ዜና እናልፋለን። ለጤና በሚል ሐሳብ በቀን ከ4 እስከ 6 ኪሎ ሜትር የሚራመዱ የህብረተሰብ አካላት ታክሲ ያጡ ናቸው። ከመቆም መራመድ ይሻላል በሚለው ብዙ ዜጎች ወደፊት እየተራመዱ ሲሆን ኢትዮጵያ ከዜጎቿ ብዙ መማር አለባት። ከትላንት በስቲያ በተደረገው ሀገር አቋራጭ ሩጫ 2 አትሌቶች ሀገራቸው ገቡ። ከገባን አይቀር ጠላ ጠጥተን እንውጣ ያሉት አትሌቶቹ ፀሐይ ስትዘቀዝቅ እንነሳለን፣ የሚገርም ጠላ ነው ብለዋል። ይመቻቸው። ተመልሰናል። ኢትዮጵያ ኬንያን በሩጫ እንጂ በሰላም አትበልጣትም ሲሉ በኬንያ የኢትዮጵያንን አሯሯጥ አስጠጪ ኮሚቴ ስኒች ተናገረ። ከ10,000 ሜትር ወርቅ ይልቅ 10 ሜትር ሰላም ዋጋ አለው ያለው ኮሚቴው በኢትዮጵያ ጦርነት በዚህ መልኩ ከቀጠለ ለባንዲራ ከሚሮጠው በባንዲራ የሚሞተው ይበልጣል ተብሏል። የካራቴ ስፖርት እንዲያድግ ከተፈለገ አበዳሪዎቻችን ላይ እንቀየርባቸው ተባለ። በዚህም ብዙ ተበዳሪዎች የተሳተፉበት መርሃ ግብር የተዘጋጀ ሲሆን ሁሉም ተበዳሪዎች በአንድ ድምፅ ብሩ መክፈል ቢያቅተን አናቱን መክፈል አያቅተንም ብለዋል። አስራ 16ኛው የዓለም አትሌቲክስ ሻምፒዮና ከትናንት በስቲያ አጠናቀቀ። በዚህም ኢትዮጵያ በ5000 ሜትር የወርቅ ሜዳሊያ ብታገኝም ውድድሩ ላይ የተሳተፈው አትሌት የእድሜው ጉዳይ አወዛጋቢነቱ ቀጥሏል። ውድድሩን ያጠናቀቀው ተወዳዳሪ 30 ዓመቱ ነው ተብሎ ቢገመትም 19 ዓመቴ ነው እያለ ሐሳቡን እየሰነዘረ ነው። ለመሆኑ ይሄ ሯጭ እድሜው ስንት ነው? እኔ 19 ዓመቴ ነው። 19 ዓመቴ ነው። ግን እንደዚህ ለሀገሬ ፍሬ ማፍራት ሲጀምር በጣም ብዙ ፍሬ አልባ ነገሮች ነው እየተወሩ ያሉብኝ። ብዙ ለሀገሬ ተንፈራፍሬ ያለው እዚህ ለመድረስ በጣም ብዙ። ግን እንደዚህ ፍሬ ከርሲክ የሆነ ነገር ያሳዝናል በጣም። እኔ አሁን ምንድነው አንድ ፍሬ ልጅ ነኝ እኔ። አዎ ግን 2 ፍሬ ነኝ። ስለዚህ ብዙ ማውራት አልፈልግም። ምንድነው የፀጉሬ ጉዳይ ነው እንደዚህ ሰዎችን በጣም እንትን የሚያላቸው ያለው ፀጉሩ እንዲሆነው እንዴት እድሜው 19 ይሆናል ምናምን ይላሉ። ግን
ሩጫ ላይ ነው። እንደዚህ ማጣሪያውን ብዙ ሰው አይ ማጣሪያ ስለማያይ ነው እንጂ ሚኒማ ሳሟላ መጀመሪያ የሮጥኩት ሩጫ በጣም ስፒድ ላይ ያለው የኬንያ አትሌት ጎትቶ ነው የነጨ። ቀድሞ ደግሞ ፌዴሬሽኑ ስለነጨ 2 ንጭ ሆነብኝ። 2 ንጭ ይዤ ነው እንትን አልኩት ችግሩ ደረሰው። ግን ምንድነው አሁንም ለሀገሬ ምንም ቢሉ መስራቴም አይቀር ነው። አሁን 19 ዓመቴ እንደሆነ ምንም እንደዚህ ምን ብዬ እንደማስረዳ አላውቅም። ሁሉም ያውቃል 19 ዓመቴ ነው። ሙቱ ብያለሁ። ይሄን መካድ አልችልም። ልጆቼን ይንሳይ የሰዓቱ ዘና ዜና እዚህ ላይ አብቅተናል። ምን አለ ያረጋል ቡቹ ኮሚክስን ሰብስክራይብ አድርጉ።